ልጅ ማናት እንዳትሉ ኪዩ ነኝ። ኪዩ ራሴ ነኝ። እና ዛሬ ደግሞ ልደቴ ነው። ልደቴን ደግሞ ላከብር መሄደው መንገድ ላይ ነው። አዎ መንገድ ላይ አስቤ አላቅም መንገድ ላይ ልደቴን አከብራለሁ ብዬ ግን አበባ ይዤ እነዚህን የመሳሰሉ ቆንጆ ቆንጆ አበባዎችን ሸቀፍ አድርጌ ሰብሰብ አድርጌ ይዤ እንደዚህ እንደምታዩት በካርቶን ይዣቸው ሄጄ እንደዚህ መንገድ ላይ እያከበርኩ ነው። አበባ በቅናሽ አበባ የሚገዛ እያልኩኝ በርካሽ ግዙ እያልኩኝ ልደቷ ነው የእሷ ልደት ይመስገን አምላኬም ቸር ነው። አንድን ሰው አሁንም ዘመንን እያደለ ደጋግሞ ይሰጠኛል። ከእሷ ጋር ህይወቴ ልክ ነው። ነገን ታስናፍቀኛለች። ይመስገን እንኳን ተወለድሽ ኑሪልኝ። ሰላም ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ቆያችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። እቼትዮ ማናት ብላችሁ አትወዛገቡ። እኔ ነኝ ኪዩ ነኝ። ከብዙ መጥፋት በኋላ እንዴት እንደናፈቃችሁኝ በጣም ጠፍቻለሁኝ። ከብዙ መጥፋት በኋላ ነው የተመለስኩት። ሄኒ ጥሩ ሙዴ ስላልነበር እሱን ለማስተካከል አንዳንድ ስራም ጀምሬ ነበር። ለዛ ነው የጠፋሁባችሁ። በጣም ይቅርታ። አዲስ ስራ ጀምሬያለሁ። ምንድነው ስራው? የሪባን አበባ። ምናልባት ይሄን ነገር የምታውቁት ከሆነ የሪባን አበባ ማምረት ጀምሬያለሁኝ። በሪባን ነው የሚሰራው። እንዲህ ስታዩት በጣም ቀላል ነገር ይመስላል። የሆነ ቃል ለመስራትም ማያስቸግር ይመስላል። ግን ከምላችሁ በላይ ትዕግስት የሚጠይቅ በጣም ትዕግስታችሁን የሚፈታተን ረጅም ሰዓት ቁጭ ብላችሁ መስራት ያለባችሁ ነገር ነውና በጣም አድካሚ ስራ ነው። በርግጥ እንትን አይደለም ያነክል እንትን አይደለም። ልክ እንትኑ ስታዩት ከወጣ በኋላ ስታዩት ደስ ይላል፣ ያምራል ምናምን። ግን አንገታችሁን እንዴት እንደሚሰብረው በጣም ረጅም ሰዓት ጎንበስ ብላችሁ ነው የምትሰሩት እና በጣም ያደክማል። መቀስ ሁላ የምቆርጥበት መቀስ እጄ ሙሉ ለሙሉ ውሃ ቋጥሮ ነው ያለው። በጣም እያስቸገረኝ ውሃ ቋጥሮ ሌላ መስራት እያቃተኝ ነበር እና እስከ ሌሊት እስከ 10 ሰዓት ምናምን አልተኛም ነበረ። በጣም ነበር የሚያደክመው። ግን እቺን ስራ ጀምራታለሁኝ። እንትን ነው ብዙም አይሸጥም። ኦንላይን ላይ ፖስት እያረኩኝ ነው። የሚገዛ ሰው ካለ ብዬ አልተለመደም ብዙም። ግን አሁን ተመራቂዎች ዩኒቨርሲቲ ተመራቂዎች ስላሉ ለተመራቂዎች ዛሬ ስሪ ብለውኝ እየሰራሁኝ ነበረ እና የሰራኋቸውን ደግሞ በጠዋቱ ይዤ ወጥቻለሁ። 1 ሰዓት ነው፣ ጠዋት 1 ሰዓት ነው። ሰው ስለሚበዛ እዛ በጊዜ እንሂድ ብላ ጓደኛዬ ናት የመከረችኝና በጊዜ ውጪ ምናምን ብለኝ እሺ ተባብለን እሷም ያኛውን አበባ ትይዛለች፣ እኔም ይሄኛውን እንጂ እሷ የጥቅሶች ኢፖክሲ ስራዎች ምናምን አሏት። እሱን ይዛ አብረን እየወጣን ነው ማለት ነው። እና ያልነገርኳችሁ ነገር ደግሞ ቤተሰብ ዛሬ ልደቴ ነው። ይሄው ጥፍሬ ምናምን ተሰራርቻለሁ፣ ጸጉሬን ተሰራርቻለሁ። ጸጉሬና ጥፍሬን ያሰራሽኝ ጓደኛዬ እኔ ውድ በጣም ነው ማመሰግንሽ። ቴንኪዩ በጣም። እና እንግዲህ ስራ የልደቴ ቀን ነው እንግዲህ አበባዬን ለመሸጥ መውጣው። በእናታችሁ ኮሜንት ላይ የገባችሁ እንኳን ተወለድሽ በሉኝ፣ ሃፒ በርዝዴይ በሉኝ። ልደቴ እንደዚህ እያሳለፍኩትኝ ነው። እንግዲህ ወደ ቦታው እየሄድኩኝ ነው። ወደ ዩኒቨርሲቲ ፊት ለፊት እየሄድን ነው ከሷ ጋር ማለት ነው። እና ቦታው ላይ ደረስን። ሸራ ይዘን መተን ነበር። ሸራ ላይ ዘረጋን። ጥቅሶች ይዛለች እሷ፣ እኔም የአበባዬ ምናምን ዘረጋው። በጣም ብዙ ሰው ነው ያለው። መርካቶ በቃ በሉት በጣም ብዙ ሰው ነው የሚሸጥ ሰው ያለው። ያው የእሷ ይሄ ነው፣ የኔም ተመሳሳይ አበባዎች ናቸው። ግን የኔ የሪባን ነው። የሪባን አበባ ብዙ ሰው ይዞ አልመጣም። ከኔ ጋር 1-2 ልጆች ነን ይዘን የመጣ ነው። አንድ ልጅ አለች ይዛ የመጣች። በርግጥ በቃ 2 ነን ከኔ ጋር ይዘን የመጣ ነውና ብዙም ላይ ሸጥ ይችላል ብዬ ትንሽ ነው የሰራሁት። 10 ፍሬ ሰርቼ ነው ያመጣሁት። ብዙም ዛሬ ልደትሽ ነው የተወለድሽበት። ለእኔ ደስታ ሲያስብ አንቺን የሰራበት እነዋት አጋሬ አማካሪ ብሎ አንቺን ፈጠረልኝ ከጎን ያስተካክሎ። እናትዬ በፈጣሪ ፍቃድ ፍቅርን ሲያድለኝ እንዳመሰግነው እውን አንቺን ሰጠኝ። ታዲያ እኔ ከታደልኩኝ በአንቺ ውልደት ስጦታ ከሆነኝ አንቺ ሕይወት የልደት ቀንሽን አከበርኳት። እናትዬ መልካም በጣም ከተለያየ ነገር ነው ይዘው የመጡት። የሚገርመው አይቼ አላቅም። አምና እኔ ስመረቅ ራሱ እንደዚህ እንደነበረው አላየውም። ግን ለካ እንደዚህ በብዛት ነበሩ። ጓደኛዬ ራሱ የዛኔ ነበረች ሸጣ ነበርና ያው ልክ ስሸጡ ነው የምታውቁት። እና በመቶ አበባ በመቶ ብር እያልኩኝ ነው። 100 ብር አትገዙም እያልኳቸው እስቲ ምናምን ብሎ እዚህ ጋር እንደውም አሳዘንኳቸው። በመቶ እያልኩ ስጮ ጠይቆኝ ነበረ። እና ይወዱታል፣ በጣም ይወዱታል እቃውን።
እና ግን ከዋጋው ጋር አይስማሙም ይጠይቁና ምናምን ዋጋው ነው የሚያጣላቸው ማለት ነው ስላልተለመደ የሚገርማችሁ እቺን የመሰለች አበባ እኔ 300 ብር ነው እያልኳችሁ ያለሁት አጠገብ ያለችው ልጅ ግን 500 ብር ነው እየሸጠች ያለችው ማለት ነው እንደዛ ሆኖ ግን አይ ብለውኝ ነው የሚሄዱትና እየተቆጡኝ ነበር ሁላ ለምንድን ነው በ300 ብር ምሽጩ እያለችኝ ጓደኛዬ 500 ብር በይቃ ግዛዝቷ እንደዛ ነው ምሽጡ 500 ብር በይ ምናምን ብላይ ነበር የተቆጣችኝ የነበረው ምክንያቱም እኔ ያሰብኩ ያለሁት እቃውን የገዛውበትን ብር ብቻ ነው እንጂ ያ ሁላ ሰዓት የደከምኩበት እጄን ያሳመምኩበትን እያሰብኩ አይደለምና ለምንድነው ማታስቢው ምናምን ብላ ያወራችኝ ነበር እጅጋ ጨምረሽ 500 ብር በያቸው በቃ ከገዙም ካልገዙም በኋላ ይሸጥልሻል ደግሞ ምናምን ብላይ እሺ በቃ ብያቸው ጨምራለሁ ብያቸው ተስማምተን በተራዋ ደግሞ ጓደኛዬ አበባ በመቶ ማለት ጀመረች ንፋሱ በጣም እያስቸገረን ነበር ወይኔ ንፋስ በጣም ንፋስ ነበረ እቃዎቹን ግልብጥ ያረገብን መልሰን እየዘረጋን እንደዛ እየተቸገርን ነበር ሁለቱም መሆናችን በጣም ጠቀመን ብቻችንን ብንሆን ኖሮ አሰብኩትኝ በጣም እንደውም እዚህ ጋር ብዙ አልተበተንም በጣም ሙሉ እንትን ብሎብን ለሶስት ምናምን ነገር ነው ቀሳው አግዞን እንትን ያለውና ይሄው የራሴንም አንዷን አበባ የሷንም ይዤላት እየሸጥኩኝ ነበር አበባ እያልኩኝ ነበርና ይሄው እንደምታዩት ነው ሰው በጣም ብዙ ሰው ነው ያለው መርካቶ ነው የሚመስላችሁ እስከ ጥግ ድረስ ሰው አለ እና ዩኒቨርሲቲ ይሄ ነው የሚመረቀው ዩኒቨርሲቲ ነው ይሄ ሁላ መኪና ሊያስመርቅ ነው የመጣው አስዩም እንግዲህ ምን ያክል ሀብታም ትምህርት ቤት እንደሆነ እና የኔ ትምህርት ቤት ደግሞ ቺናት ቴክኒክ ነው የተማርኩባት ትምህርት ቤት ቺናት ጎረቤት ነን ባይዘው ከዩኒቨርሲቲው ጋር ጎረቤት ነን ይሄኛው የኔ ትምህርት ቤት ነው ዩኒቨርሲቲው አጠገብ ነው ማለት ነው እና ዛሬ እያስተመረቀ ያለው ዩኒቨርሲቲው ነው የዛሬ ወር ደግሞ ቴክኒክ ስለሚያስመርቅ የዛኔም ሰርተን እንመጣለን እየተባባልን ነበር ከጓደኛዬ ጋር እንሸጣለን እንደዚህ እያልን ነበርና የመኪናዎቹ ብዛት ግን እኔ በጣም ነው ያስደመሙኝ በጣም ብዙ ሰው ነበረ እና አበባ ራሱ ይዞ የመጣ ናቹራል አበባ ነበር የተለያዩ ስጦታዎች ነበር በጣም የሚገርመው ደግሞ ከተለያየ ሀገር መምጣታቸው ነው ይሄን ለመሸጥ ብቻ ብለው ከአዲስ አበባ ከጅማ ከተለያየ ሀገር ነው የመጡት የሚገርማችሁ ነገር ማለት ነውና እኔ ዛሬ ነው የወጣሁትኝ በቃ ይሄን አበባ ይዤ እና ለካ ሰው እንደዚህ እየዞረ አሁን ቀጣይ የት ነው ሆሳዕና ነው የሚባል ሀገር ላይ አብረን እንሄዳለን እያሉን ነበር ሰዎቹ እዛ በደንብ ነው የሚሰራው አሁን አንቺ እኔ ያስኳቸውን አበባዎች እስከ 1000 ብር ምናምን ትሸጫቸዋለሽ እዛ ሄደሽና እዛ ትሄጃለሽ ምናምን እያሉኝ ነበርና ያው ወደ ንግዱ ዓለም ከገባው አልቀረ እንግዲህ እስቲ እንሞክራለን እሺ ምናምን ብያቸው ልምዴ ተቀያየርን ነበር እና ጓደኛዬን መተው ያዛጓት ነበረ ከሚገዙት ደግሞ በጣም እንትን የሚሉት ነገር ነው በጣም የሚያወሩት ነገርና ሁለቱም በ300 ሁለቱም በአንድ በቃ የሆነ 100 ብር ነው እያልናቸው ራሱ ሶስቱን በ200 ብር እንውሰድ ምናምን እያሏት ነበር እነዚህ የሚጨቃጨቋትና በጣም እንደው የሰው ልጅ ድካም የሚባለውን ነገር ቢረዳን ደስ ይለኛል ማለት እንቅልፌን አጥቼ ነው እኔም ስሰራ ቆየሁትና በጣም አድካሚ ነገር ነው የእጅ ስራዎች ግን እነሱ አያስቡትም በቃ ርካሽ ነገር አድርገው ነው እንትን የሚሉትና ያው እንግዲህ ሲለመድ ቆንጆ ይሆናል የሚገርማችሁ ነገር ግን እኔ እዚህ ጋር የራሴን ሽጬ ጨርሼ ነው የራሴን 4 ሰዓት ሆኗል የራሴን ሽጬ ጨርሼ የሷ ብቻ ነው አበባ ያለው እቺ አንዷ ብቻ ናት የኔ ቀረችው ማለት ነው ይያቸው ከመጣው ከዛ ሁላ አበባ እና በጣም ነው ይገረመኝ በስማ አላመንኩም ነበር ሁላ ማለት ዋጋም ቀንሼ ስለነበር አብሮኝ ከነበሩት ከሌሎቹ አንፃር የኔ በጣም ቅናሽ ነበር ስለፈራውኝ አይሸጥም ብዬ ስለፈራው የእቃውን ብቻ ነው ያሰብኩትና የጄን አላሰብኩም ማለት ነው እና ጥቅሶችን ምናምን መሸጥ ጀመረች ጥቅስ እየሸጠች ነው እያሸገች ነው እሷ እኔ አበባ የሚገዛ ሰው ገና ከባያጅ ሲወርዱ ነው የሚይዟቸውና እኔም እንደዛ ለምን አላደርግም ብዬ ገና ከባያጅ ሲወርዱ ማባባ ያልኩኝ ሊይዛቸው ቆርጬ በቃ እንድጠይቅ ምናምን በተነሳ ምክንያቱም እኛ ዛቻው ቁጭ ብለን ሌሎች ልጆች አሉ እንዲየዞሩ የሚሸጡና እነሱ እየዞሩ ስለሚሸጡ መሸጥ አልቻለም እዚህ ገና ሰው ከባያጅ ሲወርድ አበባ በመቶ እያልኩኝ ለመሸጥ ነው እዚህ አቆም የምታዩ ማለት ነውና ደስ የሚለው አንድ ሰው አግኝቼ ነበር አበባ የሚገዛ ሰው ልትገዛ የነበረች አንድ ልጅ ከገና ከባያጅ ስትወርድ ነው ያስጨነቅኳትኝ አባዬ ያስጨነቅኳት ደስ የሚለው ሰው ልትገዛኝ ነበር አማርጣኝ ምናምን ለወንድ ነው ሰማያዊ ይሻለኛል ቢጫው ይሻለኛል ምናምን ብላ ካማረጠችኝ በኋላ ኦሪጂናሉ የታለ ናቹራሉ ነው የምፈልገው አለችኝ
እዛ የናቹራሉ ደግሞ እዛ አካባቢ ያለ ቼክ አድርጊ ምናልባት እዛ አካባቢ ያለ ስላት እሺ በቃ እሱ ይሻለኛል ይሄ ቅርብኝ እሱን ካጣሁት እመለሳለሁ ብላኝ ሄደች። በጣም ነው የደበረኝ። ልትገዛኝ ነበረ ደብሮኛል፣ ግን ስትመለስ ሸጥላታለሁ ብዬ ነበር እዚያ ቆሜ ጠበቅኳት። እስክትመለስ ጠብቃታለሁ ብዬ ስትመለስ ምናምን ልሸጥላት ስል የናቹራሉን ይዛላት መጣች። እቺኛዋ ማለት ነው። እቺ ናቹራሉን ነው እየዞረች የምትሸጠው ነው የተፈጥሮውን ማለት ነው። እዛን እሱን ጠይቅቻት እኔ አሁን ይሄ የጓደኛዬ ነው 100 ብር ነው የምሸጠው ያ ልጅ ታያችሁን ግን 300 ብር ነው ምናምን ብላት እንደዛ ነው ልትከፍል ምናምን የምትለውና ያው ደብሮኝ ነበር። ያው የራሴን ጨርሼ ያለውኝ እዚህ ጋር የሚገርማችሁ የራሴን ይዤ የመጣሁትን ጨርሼ የጓደኛዬ ግን ስላላለቀ ትቻት አልገባም ብዬ የጓደኛዬን ያሻሻጥኩላት ነበር የነበረውና ያው ምክንያቱም እዚህ ቦታም ያመጣችኝ እሷ ናት። ለዚህ ግዴታ ማገዝ አለብኝ ብዬ ነው እና ልሸጥላት የነበረውን ትታ እንግዲህ ሌላ የተፈጥሮ አበባ የተፈጥሮ ደግሞ እኛም ልንይዝ ነበረ ግን አላገኘንም። ኬት እንደሚያመጡ ልናቅ አልቻልንም እና ሳናገኝ ቀረን። ለዛ ነው ያልያዝነው ማለት ነው። አርቲፊሻሉን ብቻ ያዝነው። እዛን ይዛ ሄደች። ፀሐዩ በጣም ነው የሚያደክመው። ምግብ አልበላንም። 6 ሰዓት ሆነ። ዛን ቁጭ አልኩ በቃ አስፋልት ላይ ቁጭ። የልደቴን ቀን እንደዚህ በማሳለፌ በጣም አስቤ አላቅም፣ ግን ያው ደስ ይላል። በስራ የልደቴን ቀን አስፋልት ላይ ቁጭ ብዬ እያሳለፍኩትኝ ነው። እውነት ደስ የሚል ስሜት አለው። መጥፎ አይደለም። ስራ ስለሆነ መጥፎ አይደለም። ጥሩ ስሜት አለው። እንኳን ተወለድሽ በሉኝ። እስካሁን ያላላችሁኝ ካላችሁ ኮሜንት ላይ በሉኝ እና ደስ ብሎኛል። ብቻ አንድ አመት ተጨምሮልኛል። እንግዲህ እቺን አመት ፈጣሪ ባርኮ ቀድሶ ይስጠኝ። ጥሩ ነገር ምሰራበት ያድርግልኝ። ቤተሰብ እንግዲህ አበባዎችን ሽጠን ጨርሰናል። የጓደኛዬ አላለቀም፣ አልጨረስነውም። ይሄኛው ጥቅሱ ምናምን አላለቀም፣ ግን የኔን ያመጣሁትን እንደነገርኳችሁ አሳይቻችሁ ነበር። በቢጫ ፌስታል ያመጣሁትን እሱን ሽጫለሁ እና በቃ ደስ የሚል ነበረ። ለመጀመሪያ ጊዜ ነው እንደዚህ ስወጣ። አሪፍ ልምድ አግኝቻለሁኝ እና ልደቴን ነው ዛሬ ኮሜንት ላይ እየገባችሁ እንኳን ተወለድሽ በሉኝ። ልደቴን በእንደዚህ ሁኔታ መንገድ ላይ አክብሬዋለሁ። የነጋዴ ነገር እና ልደቴ እንደዚህ አልፏል። ደስ ይላል። ጸጉሬን ያሰራሽኝ እኔ ወድ ጓደኛ በጣም ነው ማመሰግንሽ እና እንደዚህ አልፏል። ደስ ይላል። ብቻ ይሄውማ የመጣው መኪና የብዛት መኪና ብዛት በጣም አስገርሞኛል። እንዴ ይሄ የሀብታም ትርሴ ነው እንደ ያልኩ ነው። እና ነጋዴው ራሱ በቃ መርካቶ ነው የሚመስላችሁ። በጣም ብዙ ሰው ነበረ እና በዚህ ሁኔታ እኔም ሸጫለሁኝ። ልምድም አግኝቼበታለሁ። ቤተሰብ ይሄን ቤት ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ኮሜንት ላይ የገባችሁ እንኳን ተወለድሽ በሉኝ። ስለተከታተላችሁኝ ከልብ አመሰግናለሁ። ሰላም